የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር 2 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ የማስደምጣችሁ የመጀመሪያው መረጃ የኢትዮጵያ የመከላከያ ሚኒስትሯ ለኤርትራ ምላሽ ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከቀናት በፊት ኢትዮጵያን በተመለከተ እንዲሁም የኢትዮጵያን ሕዝብ በተመለከተ አስገራሚ ንግግር ማድረጋቸው ይታወቃል። ይህንን ተከትሎ ታዲያ የኢትዮጵያ መከላከያ ሚኒስትርም አጠር ያለ ምላሽ ሰጥተዋል። ሚኒስትሯ ምን አሉ? በዝርዝር ታደምጡታላችሁ። በሌላ በኩል አስፈሪውና አነጋጋሪው የኤምፖክስ በሽታ በኢትዮጵያ ከተገኘ በአንድ ሳምንት ውስጥ የተገኘባቸው ሰዎች ቁጥር የጨመረ ሲሆን ከዚህም ባሻገር ደግሞ በበሽታው ምክንያት የሞተ አንድ ሰውም ተመዝግቧል። ጉዳዩን በተመለከተ ከህብረተሰብ ጤና ኢንስቲትዩት የተሰማውን መረጃ እንዲሁ የማስደምጣችሁ ይሆናል። የውጭ ዜናም አለ። በዝርዝር ሁሉንም አስደምጣችኋለሁ። አብረን እንከታተለው። በቀድሚያም ከቀናት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን አስመልክቶ የተናገሩትን ንግግር አስመልክቶ የኢትዮጵያ መከላከያ ሚኒስትር ምላሽ ሰጠ። የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ እንደተናገሩት ከሆነ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ ለመገናኛ ብዙሃን ተናግረዋል። የሀገሪቱ መከላከያ ሰራዊት ጠንካራ እንደሆነ የገለጹት የመከላከያ ሚኒስትሯ አይሻ ይህንን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነውን ኢትዮጵያን የተመለከተ ንግግር ካሰሙ በኋላ ነው። ፕሬዝዳንት ኢሳያስ ባሳለፈው ሳምንት ቅዳሜ ግንቦት 16 2017 ዓ.ም ተከብሮ በነበረው 34ኛው የኤርትራ የነጻነት በዓል ላይ አድርገውት በነበረው ንግግር በኢትዮጵያ መንግስትና በኢትዮጵያ ላይ ጠንካራ ትችት ሰንዝረው የሀገሪቱ ህዝቦችም ለአመጽ እንዲነሳሱ የሚያደርግ አስገራሚና አስቂ ንግግር አስተላልፈው ነበር። የኢትዮጵያን የቀይ ባህር ፍላጎትና እንዲሁም የአባይ ውሃ ተጠቃሚነትን በተመለከተም አንስተው የተቹት የፕሬዝዳንት ኢሳያስ አፈወርቂ ንግግር በርካታ ኢትዮጵያውያንን አስገርሞ ነበር። ታዲያ የኢትዮጵያ መከላከያ ሚኒስትር አይሻ በትናንትናው ዕለት አመሻሹን በኢትዮጵያ ዜና አገልግሎት በኩል ተላልፎ በነበረው ቃለ መጠይቃቸው ላይ ሲናገሩ ለፕሬዝዳንት ኢሳያስ አፈወርቂ ምላሽ የሚመስል ትችት መሰንዘራቸውን ቢቢሲ በዛሬው ዕለት ረፋዱን ጽፏል። የመከላከያ ሚኒስትሯ ለጋዜጠኛው ሲናገሩ በራሱ ሀገር ብለህ እንኳን ለመጥራት የሚያስቸግር የራሱ ሀገር ህዝብም በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ በሙሉ ሀገር ለቆ የሚወጣበት ሀገር በማለት ገልጸውታል። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የነርሱ ባህሪ እንደሆነ እናውቃለን ሲሉም ተደምጠዋል። በአሁኑ ሰዓትም እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የሚቀር አይደለም፣ የተደራጀና ጠንካራ ሰራዊት ነው ያለን ሲሉ ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟንም ለመንካት ለሚፈልጉ ኃይሎች በሙሉ በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ይህ በዚህ እንዳለ አምነስቲ ኢንተርናሽናልና ሂዩማን ራይትስ ዎችን ጨምሮ 32 ዓለም አቀፍና አህጉራዊ እንዲሁም ሀገራዊ የመብት ተሟጋች ድርጅቶች የህግ ተቋማትን የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በቀጣዩ ሰኔ ወር በሚያደርገው ስብሰባ በኤርትራ መንግስት የሰብአዊ መብት ጥሰቶች ላይ ጠንካራ ውሳኔ እንዲያስተላልፍ መመራቱ ተነግሯል። ድርጅቶቹ በተለይም ምክር ቤቱ የተባበሩት መንግስታት ድርጅት የሰብአዊ መብት ተቆጣጣሪ ልዩ ሪፖርተርን የጊዜ ቆይታ እንዲያራዝምና የኤርትራ መንግስትን አስከፊ የሰብአዊ መብት ጥሰቶችና የተጠያቂነት ማጣት በግልጽ እንዲያወግዝም መጠየቁ
መልቀቁ ነው የተነገረው። የኤርትራ ውስጣዊ ሁኔታ በውጭ በሚኖሩ ኤርትራውያን ላይ የሚያስከትለው ተጽዕኖ መንግስት በውጭ በሚኖሩ ኤርትራውያን ላይ የሚፈጽመውን አፈናና የ2 በመቶ የግዳጅ የዲያስፖራ ታክስን በአጽንኦት እንዲመለከተውም ድርጅቱ በጽኑ አሳስቧል። ድርጅቶቹም የተባበሩት መንግስታት ድርጅት ልዩ ሪፖርተር ወደ ኤርትራ ገብተው የሰብአዊ መብት ሁኔታዎችን እንዲገመግሙና የሀገሪቱ መንግስትም ሊፈቅድ ይገባልም ብለዋል። በኤርትራ ላይም እርምጃ እንዲወሰድ መጠየቃቸው ተነግሯል። በቀጣዩ ሰኔ ወርም በተባበሩት መንግስታት ድርጅት የኤርትራ ጉዳይ እንደሚታይ ይጠበቃል። በሌላ ዜና በኢትዮጵያ በኤምፖክስ በሽታ የመጀመሪያው ሞት መመዝገቡ ተሰማ። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ወይም ኤምፖክስ ከተያዙ ሰዎች ውስጥ አንዱ ህይወቱ ማለፉን የኢትዮጵያ የጤና ሚኒስቴር አስታውቋል። በበሽታ መያዛቸው የተረጋገጠ ሰዎችን ብዛት 6 መድረሱ ተነግሯል። የጤና ሚኒስቴር ኢትዮጵያ ውስጥ በኤምፖክስ በሽታ የመጀመሪያው ሞት መመዝገቡን ያስታወቀው በዛሬው ዕለት ሲሆን ባወጣውም ዕለታዊ መረጃ ላይ ነው ይህንን የገለጸው። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የኤምፖክስ በሽታ ወደ ኢትዮጵያ መግባቱን ያስታወቁት ባለፈው ሳምንት እሁድ ግንቦት 17 ነበር። በበሽታው የተያዙ የመጀመሪያዎቹ ሰዎች የተገኙት ከኬንያ ጋር በምትጎራበተው ሞያሌ ከተማ አስተዳደር እንደነበር የገለጹ ሲሆን በበሽታ የተያዙትም የ21 ቀን ዕድሜ ያለው ህፃን ልጅና እናቱ እንደሆኑ ሁለቱ ተቋማትም ባወጡት መግለጫ ላይ አስታውቀዋል። ወደ ጎረቤት ሀገራት ተጉዞ ነበረ ከተባለ የህፃኑ አባት ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ መጀመሩም ነው የተገለጸው። በበሽታው የተያዙት ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢው የህክምና ክትትል እየተደረገላቸው እንደነበር ጠቅሰው መግለጫው ሲቀጥሉ የከፋ የጤና እክልም አልገጠማቸውም በማለት ገልጸው ነበር። በበሽታው 2 ሰዎች መያዛቸውን ይፋ ከተደረገ በኋላ አንድ ተጨማሪ ሰው በኤምፖክስ እንዳለበት የተረጋገጠው ባሳለፍነው ማክሰኞ ዕለት ነበር። ረቡዕ ዕለት ይህ ቁጥር በእጥፍ ጨምሮ በበሽታው መያዛቸው የተረጋገጠ ሰዎች ቁጥር ብዛት በኢትዮጵያ ውስጥ 6 ደርሷል። ይህ የታማሚዎች ቁጥር እስከ አርብ ድረስ በተመሳሳይ መልኩ መቀጠሉን የጤና ሚኒስቴር በየቀኑ በሚያወጣው መረጃ ላይ አመልክቷል። የጤና ሚኒስቴር በትናንትናው ዕለት ቅዳሜ ምሽት ባወጣው ዕለታዊ መረጃ በበሽታው ተይዘው ከነበሩ 6 ሰዎች ውስጥ የአንድ ግለሰብ ህይወት ማለፉን ይፋ አድርጎ በበሽታው ተይዘው ከነበሩ ሰዎች መካከል የየትኛው ግለሰብ ህይወት እንዳለፈ ግን የሚኒስቴር መስሪያ ቤቱ መግለጫ አልገለጠም። ከዚህ በተጨማሪም በተለይም በበሽታው እንደተያዙ በመጠርጠራቸው የላብራቶሪ ምርመራ የተደረገላቸው ሰዎች ብዛት 9 እንደሆነ የተመለከተ ሲሆን ከረቡዕ ዕለት ጀምሮ በአጠቃላይ የተከናወነ የላብራቶሪ ምርመራ ብዛቱም በአጠቃላይ 6 የነበረ ሲሆን ትናንትና የተደረጉት ምርመራዎች ይህንን ቁጥር ወደ 15 ከፍ እንዳደረጉት ተነግሯል። በኤምፖክስ በተባለው ቫይረስ አማካኝነት የሚከሰተው የዝንጀሮ ፈንጣጣ በበሽታው የተያዙ ሰዎች ትኩሳት፣ ራስ ምታት፣ እብጠት፣ ሽፍታ፣ ሳል፣ የጀርባና የጡንቻ ህመምን እንዲሁም የቆዳ ቁስለትንና ድካም ይታይባቸዋል ይላል መረጃው። በበሽታው የተያዙ ሰዎች ትኩሳት ከተከሰተ በኋላ ከፊት ጀምሮ ቀሪውን የሰውነት ክፍል የሚያዳርስ እንዲሁም በአብዛኛው በእጅ መዳፍና በእግር መረጋገጫ የሚሸፍን ሽፍታ እንደሚያጋጥማቸው ገልጿል። በሰውነት ላይ የሚያጋጥመው ሽፍታ በጣም የሚያሳክክና የሚቆጠቁጥ ሲሆን በተለያዩ የለውጥ ደረጃዎች ውስጥም አልፎ በመጨረሻ እብጠትን በመፍጠር ኋላ ላይም ይከስማል በማለት ያስቀምጣል። ቁስለቱ ምናልባትም ጠባሳን ትቶ ሊያልፍ እንደሚችልም ይጠቅሳል። ባሳለፍነው ዓመት ነሐሴ ወር ላይ የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል CDC የአፍሪካ የህብረተሰብ ጤና አደጋ ሆኖ የታወጀው ኤምፖክስ እስከ ባለፈው ሚያዝያ ወር ድረስ ጎረቤት ሀገራት ኬንያና ደቡብ ሱዳንን ጨምሮ በ9 የአፍሪካ ሀገራት ተከስቶ ነበር። በእነዚህ የሀገራት ዝርዝር ውስጥም የተካተተችው ኢትዮጵያ በሽታውን ለመከላከል ሲባል በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥ የድንገተኛ አደጋዎች ማስተባበሪያ ማዕከል ተቋቁሞ እየተሰራ እንደሆነ ተገልጿል። በበሽታው ተይዘዋል ተብለው የተጠረጠሩ ሰዎች የሚቆዩባቸው የተለያዩ የጤና ተቋማት እንደተዘጋጁ እንዲሁም የጤና ተቋማትም በበሽታው የተያዙ ሰዎችን ለማከም አስፈላጊውን ዝግጅት እንዳጠናቀቁ መነገሩ ይታወቃል። በመጨረሻም ፈረንሳይ አሜሪካን ማስጠንቀቋ ተሰማ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካና አውሮፓ በዩክሬንና በጋዛ ያለውን ጦርነት ቶሎ ካልፈቱም ተአማኒነታቸውን ሊያጡ ይችላሉ ሲሉ አስጠንቅቀዋል። ፕሬዝዳንቱ አክለውም በአሜሪካና በቻይና መካከል በሚደረገው የስልጣን ሽኩቻ የእስያ ሀገራት ተጎጂ እንዳይሆኑ ከአውሮፓ ጋር አዲስ ህብረት መፍጠር አለባቸው ሲሉ ተማጽነዋል። ኢማኑኤል ማክሮን ይህንን ያሉት በሲንጋፖር በተካሄደው የኤዥያ
መከላከያ ጉባኤ ላይ ሲሆን ሩሲያ ዝም ብለን ካየናትና የዩክሬንን ግዛት ያለምንም ገደብ መውሰድ ከቻለች በታይዋን ደግሞ ቻይና ምን ልትፈጥር እንትችላለች የሚለውን ማሰብ ከወዲሁ ይጠበቃል ያሉ ሲሆን በፊሊፒንስ አንድ ነገር ቢከሰትስ ምን ይደረጋል የሚለውን ጉዳይ ጠይቀዋል። ይህንን ንግግር በሲንጋፖር ላይ ማንሳታቸውና የቻይናን ስም መጥራታቸው በተለይም ከታይዋን ጋር በተገናኘ ስሟ የተጠቀሰችው ቻይና ጉዳዩን በአንክሮ ያጠናቸው እንደሆነ ተነግሯል። ፕሬዝዳንት ማክሮን አክለው የፊሊስጤም መንግስት ዕውቅናን መስጠትን ጨምሮ ፈረንሳይ የአውሮፓ ጥረቶችን መምራቷን ገልጸው በዚህ ጉዳይ በደንብ እየሄድንበት እንደሆነ ምልክት ነው ብለዋል። ይህ በእንዲህ እንዳለ ታዲያ አሜሪካ ከእስራኤል ጋር በጋዛ ብዙ ትችት ያስተናገደውን የእርዳታ ማከፋፈል ስራ በመስራት ለሐማስ የተኩስ አቁም ሐሳብ ለማቅረብ ከእስራኤል ጋር ጥረት አድርጋለች ብለዋል። ባሳለፍነው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማክሮን በካናዳና በእንግሊዝ መሪዎች ላይ ከሐማስ ጋር የቆሙና በሰብአዊነት ላይ የተሳሳተ ጎራ ላይ የተሰለፉ በማለት በመወንጀል ከባድ ጥቃት መሰንዘራቸው ይታወሳል። ባሳለፍነው ሳምንት እንግሊዝ፣ ካናዳና ፈረንሳይ በጋራ ባወጡት መግለጫ እስራኤል በፊሊስጤም ውስጥ ሰብአዊ ቀውስ እንዲፈጠር እየሰራች ነው፣ ከፍተኛ የሆነ የጦር ወንጀልም እየፈጸመች ነው፣ እስከመቼ ነው በዝምታ የምንመለከታት ሲሉ ገልጸው ለፊሊስጤም የሀገርነት ዕውቅና መሰጠት እንዳለበትም ሲናገሩ መደመጣቸው አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ